የሃላባ ማህበረሰብ ታሪክ። የሃላባ ሰዎች እንደሚናገሩት ከሆነ መነሻቸው ሐረር ላይ ሰፍረው የነበሩት አረብ የሃይማኖት መምህር አባድር ናቸው። የሃዲያ ሱልጣኔት ገራድ የነበረው ሲዴ መሐመድም የሃላባ ህዝብ አባት እንደሆነ ይታመናል። ማህበረሰቡ ሃላባ ቀቤና የተባለ ቋንቋ የሚናገር ሲሆን የሃላባ ሰዎች ባህላዊ ጉዳዮች እና የአኗኗር ሁኔታዎች ሲዳኙ የኖሩት ሴራ በተባለ ህግ፣ መርህ፣ ልምድ፣ ወግና ደንብ ነው። ሴራ በእርግጥም ከሃላባ በተጨማሪ በጉራጌና ስልጤም ዘንድ ባህላዊ ህግ ነው። ሴራ በሃላባ ዘንድ ከባህላዊ ህግ በተጨማሪ የአዲስ ዓመት በዓልም ነው። በየዓመቱም ከሚደረግ የሰብል ምርት በኋላ የሴራ በዓል ይከበራል። በመካከለኞቹ ዘመኖች ሃላባ የሃዲያ ሱልጣኔት ክፍል ነበር። በ15ኛው መቶ ክፍለ ዘመንም የእነርሱ ገራድ ወይንም አለቃ ከአቢሲኒያው ንጉሠ ነገሥት ዘርዓ ያዕቆብ ጋር ግጭት ውስጥ ነበር። ሃላባ ለመጀመሪያ ጊዜ በጽሑፍ የተጠቀሰው በአጼ ዘርዓ ያዕቆብ ዜና መዋዕል ላይ ነበር። በዛም ላይ ሃላብ ገራድ የተባለ አለቃ በንጉሠ ነገሥቱ ከተሸነፉ የሕዝብ አለቃዎች መካከል አንዱ ነበር። በዘመኑ ሃላባ ከሃዲያ ሱልጣኔት የጎሳ ክፍሎች ውስጥ አንዱ ነበር። በቃል በተላለፈ ታሪካቸውም መሰረት የአህመድ ኢብን ኢብራሂም አልጋዚ ተተኪ የነበረው የአዳሉ መሪ ኑር ኢብን ሙጃሂድ በክርስቲያኗ ግዛት ላይ በከፈተው ጂሃድ ወቅት ላይ ሃላባዎች ከቀቤና ጋር ካሁኗ አርሲ አርባ ጉጉ ከተባለ ቦታ ተነስተው ለዋቢ ሸበሌ ወንዝ ማመንጫ በቅርበት ወደምትገኘው ወደ ሲዳማዋ ማልጌ መጡ። በ1628 ዓመተ ምህረት የተሰራ ካርታም ሃላባን እንደ ግዛት ያሳያል። ባልታወቀ ምክንያት ሃላባዎች በ1720 ዓመተ ምህረት የሲዳማ ምድርን ለቀው የብላቴን ወንዝ ተሻግረው ከምባትኛ ተናጋሪ የጠምባሮ ሰዎች ምድር ላይ ሰፈሩ። በተከታዮቹ 10 ዓመታትም ቋንቋቸውን ወረሱ። ቀቤናዎችም በዛ ዘመን ሃላባ ነበሩ። ነገር ግን በዛ ዘመን ቀቤናዎች ለመጨረሻ ጊዜ ከሃላባ ተለይተው ወደ ጉራጌ ምድር ደቡባዊ ክፍል ተጓዙ። በ1815ም የሌሞ ሃዲያዎች ተሰደው ባሰደዷቸው ጊዜ ቀቤናዎች ወደ ጉራጌ ምድር ሰሜናዊ ክፍል ተሻገሩ። ሃላባዎች ደግሞ ከማዕከላዊ ብላቴ ወንዝ ወደ ምስራቅ ተሻገሩ። በዛም ኡሊ አላባ ከተባሉ ከሌሎች ቡድኖቻቸው ጋር ተቀላቀሉ። እነርሱ ከ16ኛው መቶ ክፍለ ዘመን ሁለተኛ አጋማሽ ጀምረው አካባቢውን ተቆጣጥረው የቆዩ ናቸው። ከኡሊ አላባ በተለየ ሁኔታም አዲስ መጤዎቹ በቅድመ አያታቸው ስም ሐሰን አላባ ተብለው